ሰላም ጤና ይስጥልኝ የናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ አማርኛን ከመሰረቱ ማንበብና መጻፍ ለሚቸገሩ ሁሉ ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። ባላችሁበት ናችሁ በኦንላይን በሳምንት 5 ቀን ከሰኞ እስከ ዓርብ በሚገኙ የሥራ ቀናት ብቻ አማርኛን አቀላጥፎ ማንበብና መጻፍ ይቻላል ማለት ነው። በኦንላይን ባላችሁበት ናችሁ እጃችሁ ላይ በሚገኝ ስልክ ብቻ አሊያም ኮምፒውተራችሁና ላፕቶፓችሁን በመጠቀም ብቻ አማርኛን ከመሰረቱ ማንበብና መጻፍ የምትቸገሩ ሁሉ በአጭር ጊዜ አቀላጥፋችሁ መጻፍና ማንበብ እንድትችሉ እናደርጋለን። ዛሬ ደግሞ አጫጭር አረፍተ ነገሮችን እንዴት ማንበብና መጻፍ እንደምንችል አብረን የምናይ ነው የሚሆነው። እነዚህን ረጋ ብላችሁ ለመከታተል ሞክሩ። እስከመጨረሻው አብራችሁ ይቆዩ። ጀማሪዎች ከሆናችሁ ደግሞ ከዚህ በፊት የተሰሩ ፊደላት፣ ቃላትና አጫጭር አረፍተ ነገሮች እንዲሁም ደግሞ ምንባብም አለ። እነሱን ወደኋላ መለስ ብላችሁ ማየት ትችላላችሁ። በአጭር ጊዜ ብቻ ማንኛውም ጀማሪ የሚሆን ማንኛውም ማንበብ እየቻለ ነገር ግን መጻፍ የሚያስቸግረው ካለ አሊያም ደግሞ ገና ጀማሪም ከሆናችሁ ሁሉ እናንተን በሳምንት 5 ቀን ከሰኞ እስከ ዓርብ ቆንጆ በሆነ ሁኔታ እያስተማርን ነው የምንገኘው። ቻናላችን ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ እና ሼር እያደረጋችሁ ለሌሎች ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። ዛሬ የምናያቸው ሁሌም ተማሪ ሁን። ሁሌም ተማሪ ሁን ምን ማለት ነው? ለምን ሁሌም ተማሪ እንሆናለን የሚለውን በአጭር ማብራሪያ የምገልጽላችሁ ነው የሚሆነው። ሁሌም ተማሪ ሁን ማለት በየትኛውም ሁኔታ ላይ ህይወት ያስተምርሃል፣ በየትኛውም ሁኔታ ላይ ኑሮ ወይም ጊዜ ያስተምርሃል። አንተ ለመማር ፈቃደኛ ከሆንክ ሁሌም አስተማሪዎች ክፍት ናቸው። ስለዚህ በየትኛውም ሁኔታ ከልጆች ልትማር ትችላለህ፣ ከአዋቂዎች ልትማር ትችላለህ፣ ከጊዜ ልትማር ትችላለህ። በማንኛውም ሁኔታ በምታገኛቸው ነገሮች ሁሉ መማርህን ካላቋረጥክ አንተ ሁሌም ምንድነህ? ተማሪ ነህ ማለት ነው። ስለዚህ እዚህ ጋር የምታዩቸውን አጫጭር አረፍተ ነገሮችን እንዴት ማንበብ እንደምንችል አብረን የምናይ ነው የሚሆነው። እስከ መጨረሻው አብራችሁ ይቆዩ። የመጀመሪያው እዚህ ጋር የምታዩት ከመናገርህ በፊት የምትናገረው ነገር ከዝምታ የተሻለ መሆኑን መርምር። ምንድን ነው የሚለው? ከመናገር በፊት የምትናገረው ነገር ከዝምታ የተሻለ መሆኑን መርምር። ብዙዎቻችን ይህን አናደርገው። እንደመጣልን ብቻ በስሜታችን የሆነ ነገር እንናገራለን። በተለይ ስሜታዊ ስንሆን ያን ነገር ከማየታችን በፊት ቀድመን እንናገርና በኋላ ነው የሚጸጽተን አይደለ? ይሄ ደግሞ መጥፎ ባህሪ ነው። ስለዚህ ማንኛውም ሰው ከመናገሩ በፊት ያ ነገር ከዝምታዬ ይሻላል፣ ዝም ብል ኖሮ የትኛው ይበልጣል የሚለውን መጀመሪያ መመርመር አለበት። ያን ነገር ከመናገሩ በፊት መመርመር መቻል አለበት። ምክንያቱም አንዴ የተናገርከው ነገር መመለስ ስለማትችል፣ አንዴ ያወጣኸውን ቃል መመለስ ስለማይቻል፣ ዝምታ ግን አንተን ሊጎዳ ይችላል፣ ግን ሰዎችን ይጠቅማል። ስለዚህ ከመናገርህ በፊት ያ ነገር ከዝምታ በላይ ይጠቅማል ወይስ ዝም ብል ይሻለኛል የሚለውን መጀመሪያ ቅድሚያ መስጠት መቻል አለብን። ሁላችንም ይህንን ነገር መተግበር መቻል አለብን። ሁለተኛ ትክክለኛ ወዳጅ ልክ እንደ ኮከብ ነው። ተለይቶ የሚታየው ዙሪያችን በጨለመ ጊዜ ነው። ምንድን ነው የሚለው? ትክክለኛ ወዳጅ ልክ እንደ ኮከብ ነው። ተለይቶ የሚታየው ዙሪያችን በጨለመ ጊዜ ነው። ኮከቦችን በቀን ቢወጡ አታዩዋቸውም አይደለ? ለምን? የፀሐይ ብርሃን ስለሚጋርዳቸው። ነገር ግን በጨለማ ሰዓት በጣም ደምቀው ይታያሉ አይደል? ኮከቦች አይታችሁ ከሆነ ብዙ ጊዜ ማታ ላይ ሰማዩ ከደመና ንጹህ በሆነበት ሰዓት ብታዩት ኮከቦቹ ከጥቁር ደመና ማለት ከጥቁር ሰማይ ላይ ነጭ ሆነው ጎልተው ይታያሉ። ትክክለኛ ጓደኛም እንደዛ ነው።
ትክክለኛ ወዳጅም እንደዛ ነው። ባለህ ሰዓት የሚቀርብህ ሳይሆን ሰዎች በአንተ ዙሪያ በከበቡህ አብሮ የሚከብ ሳይሆን ማንም ሰው በጠፋበት ሰዓት እሱ ብቻውን ጎልቶ የሚታይ ከሆነ ይሄ ትክክለኛ ጓደኛ ይባላል። በተለይ ደግሞ በደስታ ሳይሆን በችግር ጊዜ የሚቀርብ ጓደኛ ካለ እሱ ትክክለኛ ጓደኛ ነው። ባገኘህ ሰዓት ሳይሆን ባጣህ ጊዜ የሚቀርብ ጓደኛ ከሆነ እሱ ትክክለኛ ወዳጅህ ነው። ከዛ ውጭ ግን ትናንት ተቸግረህ ሳለ መፈጠርህን ያላወቀህ ዛሬ ስታገኝ የሚቀርብ ከሆነ ያንተን ጓደኝነት ፈልጎ ሳይሆን ገንዘብን ፈልጎ የመጣ ነው። ነቃበል። ሶስተኛ የሆነ ነገር መሄዱን መቀበል የማትችል ከሆነ መምጣቱን እርሳው። ምንድን ነው የሚለው? የሆነ ነገር መሄዱን መቀበል የማትችል ከሆነ መምጣቱን እርሳው። የሆነ ነገር መሄዱን መቀበል የማትችል ከሆነ ምን አድርግ? መምጣቱን እርሳው። አንድን ነገር ሲሄድ በደስታ ሸኘው፣ ሲመጣ ደግሞ በደስታ ተቀበለው። ከዛ ውጭ ግን ሲሄድ የምታለቅስ ከሆነ ሲመጣ እንደማትቀበለው ነው። ምንም ጥያቄ የለውም። ስለዚህ አንድን ነገር ሲሄድ ሸኘው፣ ሲመጣ ተቀበለው እንጂ መሄዱን መቀበል የማትችል ከሆነ መምጣቱንም መቀበል አትችልም ማለት ነው። ሲጀመርም መሄዱን በስርዓት የማትሸኘው ከሆነ ሲሄድ ሊመጣም አይችልም። ስለዚህ መሄዱን መቀበል የማትችል ከሆነ መምጣቱን እርሳው። አራተኛ ምን ማድረግ እንዳለብህ ታውቃለህ እኮ። ችግሩ ከመሻሻል ይልቅ መዝናናትን መረጥክ። ይችን የመጨረሻዋን በደንብ እያት እስኪ ትኩረት አድርጋችሁ ከልብ አንብቧት፣ አሊያ ደግሞ ሳነብ አዳምጡ። ምን ማድረግ እንደሌለብህ ታውቃለህ እኮ። ችግሩ ከማሻሻል ይልቅ መዝናናትን መረጥክ። ስህተቱን እንደሰራነው እናውቃለን፣ ወይም ያ የምናደርገው ነገር ለእኛ እንደማይጠቅም እናውቃለን። ግን ያን ነገር ከማሻሻላችን ይልቅ መዝናናትን እንመርጣለን። ከመስራት ይልቅ መዝናናትን እንመርጣለን። ነገሮችን ከማሰብ ይልቅ መዝናናትን እንመርጣለን። ለነገ መኖርን ትተን ይልቅ የዛሬን እንኖራለን። አያችሁ፣ ችግሩ ይሄ ነው። ምን ማድረግ እንዳለብን እናውቃለን፣ ሁሉንም እናውቃለን። ነገር ግን ያን ነገር ከምናደርገው ይልቅ መዝናናትን አስበልጠን ከሄድን የነገ ኑሯችን የሚወሰነው በመቼ ነው? በዛሬ። የነገ ኑሯችን የምንወስነው ዛሬ ባለንባት ደረጃ ነው። ስለዚህ ሁላችንም ዛሬን መስራት መድከም መቻል አለብን። ነገን አናውቀውማ። ነገ የት መድረስ እንደምንችል አናውቀውም። ነገር ግን ዛሬ ያለችን ሰዓት በአግባቡ መጠቀም ከቻልን ነገ ወደፊት እንጂ ወደኋላ እንመለስም። ከዛ ውጭ ግን ዛሬ መስራት ባለብን ሰዓት ካልሰራን ነገ መሳቅ ባለብን ሰዓት እናለቅሳለን። በወጣትነትህ ካልሰራህ ወይም በወጣትነትሽ ካልሰራሽ፣ በወጣትነትሽ አላማሽ ላይ ካልቆምሽ፣ በወጣትነትሽ ግብሽ ላይ ካልቆምሽ ነገ እድሜሽ ከሄደና ጉልበትሽ ከደከመ በኋላ መውደቂያሽን ወይም መውደቂያህን አታውቀውም። ስለዚህ ዛሬ ባለበት ዛሬ በጤና ነው ያለኸው፣ ጉልበትህ አለ፣ ጊዜህ አለ። ዛሬ ባለ ጊዜ ግን ስራበት።
ነገን አታውቀውም። ስለ ነገ አታስብ። ስለ ዛሬ ብቻ ኑር። ስለ ዛሬ ብቻ ስራ። ዛሬ ሰራህ ማለት ነገን ከፊት እያስቀመጥክ ነው። ስለዚህ መኖር ያለብን ስለ ዛሬ፣ ማድረግ ያለብን ዛሬ ባለንበት ደረጃ ነው። ለነገ ብላችሁ አትተውት። ነገ ይሄን እሰራለሁ አትበሉ። ስለዚህ ዛሬ ይሄን እሰራለሁ ብላችሁ ተግባራዊ አድርጉት። ምክንያቱም ነገ አድራችሁ ደግሞ ያን ነገር ነገ መስራት ስለምትችሉ። ግን ዛሬ መስራት እያለባችሁ ነገ ብላችሁ አቅዳችሁት ያ ነገር ደግሞ ነገ በነገ ይተካና ቀኑ እየተሸጋገረ እኛን ወደ ኋላ እየጎተተን ይሄዳል ማለት ነው። ስለዚህ ምን ማድረግ እንዳለብህ ታውቃለህ እኮ። ችግሩ ግን ከመሻሻል ይልቅ መዝናናትን ትመርጣለህ። ቤተሰብ ዛሬ ያየናቸው አጫጭር አረፍተ ነገሮችና በውስጣቸው ብዙ መልእክት የሚያስተላልፉ ወሳኝ የሆኑ ጥቅሶች ናቸው። እነዚህን ጥቅሶች በማንበብ በመጻፍ በማስታወሻ በመያዝ ለእናንተም ለሌሎችም ስለሚጠቅሙ ሼር እያደረጋችሁ እንዲሁም ላይክ እያደረጋችሁ ታዳረሱልኝ ዘንድ ከወዲሁ አሳስባለሁ። አማርኛን በውስጥ መስመር መማር የምትፈልጉ ካላችሁ በተለይ ደግሞ በአጭር ጊዜ ብቻ ማቀላጥፋችሁ ማንበብና መጻፍ የምትፈልጉ ካላችሁ እዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም አሊያም ደግሞ ሊንኮቻችን በመጠቀም የምታገኙ እንደሚሆነው በአጭር ጊዜ ብቻ ከ3 ወር እስከ 4 ወር ባልበለጠ ጊዜ አማርኛን አቀላጥፋችሁ ማንበብና መጻፍ እንድትችሉ እናደርጋለን። አብራችሁኝ እስከዚህ ሰዓት ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ መልካም ጊዜ ይሆንላችሁ።